የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁን ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እንደዚህ አይነት ፕራንክ ነው ብሎ ገና ሲጀምር ማስቆም ትችላለች። ከተቀረጸም በኋላ አይቻልም ማለት ትችላለች። ፈቅዳና ተስማምታ ከለቀቀችው በኋላ ሁላችንም ሴቶች ስለሆነ እሱን ይሰደብነው እኔም ሰድቤዋለሁ አይደለችም። ለምን ደስተኛ የሆነ ሰው ፕራንክ ነው ሲባል ከዚህ በፊት በህይወቷ ምንም ነገር ያልደረሰባት ምንም ያዘነች ባትኖር ኖሮ ውዶቼ ባሌ ፕራንክ ነው ያደረገው በቁም ነገር የባሌ ሚስት ነገር እኮ ይሸፈናል። ባል እንዳይጠላ ባል የሆነ ነገር እንዳይሆን ነው ይሄ እኮ ቀልድ ነው እንደ ማሮቼ ምናምን ትለበር ቀልድ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ ቤተሰቦች። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎች እንጀላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን መንካት እንዳረሱ፣ እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ተባለ። ያንዴ ኡስታዝ ታሪክ መስጊድ ውስጥ ሰላት ተሰገደና ልክ ሰላቱ እንዳለቀ እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ተባለ። እና እሳቸው ሲናገሩ በጣም ነው በቃ ሳኩኝም በጣም ነው ባይም የመጣው እና እስኪ ሚስቶቻችሁ የሚያስቸግሯችሁ እጃችሁን አውጡ ሲባል ሁሉም ሰው አወጣ። ያወጣ ብቻ ሳይሆን አብዛኛው ሰው ተነሳ፣ ቆመ። ጨራሽ ብዙ ሰው ቆመና መሮታል ማለት ነው። አዎ መሮት ብዙ ሰው ሲቆም በመካከል ግን አንድ ሰው ቁጭ ብሏል። ማሻአላህ የርሶ ሚስት በጣም ሷሊህና ጸባየኛ ናት ማለት ነው። እስኪ ስለ ሚስቶት ስለ ባለቤቱ ታሪክ ይንገሩን ሲባል የተቀመጡት ሁሉም ቆመዋል። እሺ የተቀመጡት ግን ምን አይነት ሚስት ቢኖሩት ነው እስኪ ንገሩን ስለ ሚስቶ ሲባል ኧረ ኡስታዝ እግሬን ሰብራኝ እኮ መነሳት አቅቶኝ እና በሰዓቱ እኔም እንደናንተ ስቅ ያለው ግን ከዛ በኋላ ኡስታዙ የተናገሩበት መንገድ ከሳቁ በስተጀርባ አስተምሮኛል። የባሳለ እና አብዛኛው ሰው ትነጫነጫለች፣ ትቆጣለች፣ እንታረገኛለች ነው እግር የሚሰብርም እንዳለ እንዳለ ለማሳየት ነው። እንደዚህ አይነት ሚስት ያለች የባሏን እግር የምትሰብር ከእንደዚህ አይነት ሚስት ይሰውረን ብያለሁ። እኔ እንደራሴ ቤተሰቦች ከሰሞኑ ሰው አፍ ውስጥ የገባ አንድ ትዳር አለ። በምንድን በፕራንክ ነው። ይህ በፕራንክ ሰው አፍ ውስጥ የገባው ትዳር እንግዲህ አሁንም ላይ መነጋገሪያ ሆኗል። እስቲ በሱ ጉዳይ ቪዲዮዎች ያሉኝ እነሱን ጋብዣችሁ እንነጋገርበት። ገብቶኛል። ምን እንደሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን እንደሚያስለቅስሽ? አላለቀስኩም እንዴ ሁለት ልጅ አለ አይደል? እሱ ወጪ አለ። እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩ ነበር እኔ። አንተ ነው ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማቶች ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እያለቀሽ ነው? አላለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አሰርዳባበ እንግዲህ ነው የሚያምሻል። ለማን ነው የምሰራው? የምር እየቀልኩ ነው። አንቺ አመረሽ ነው ወንድሻ ይቅርታ። አመረቀች። እኔ እየቀለልኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ ለምን ይቀርብሻል? ታመረልሽ እንዴ? እያወቅሽ
አይ ሲሪየስ ነው በጣም ነው እንዴ ታዲያ ፕራንክ ላደርግሽ ነው እንዴ? ይቅርታሽ እንዳያችሁት ነው። ይህ ፕራንክ ነው እንግዲህ በብዙዎች ዘንድ መነጋገሪያ ያደረጋቸው ባልና ሚስቱን። በተጨማሪም በዚህ ጉዳይ ላይ ብዙዎች ቅሬታቸውን እያሰሙ ይገኛሉ። እስቲ አንዱ ለቪዲዮ ደግሞ ተጨማሪ ልጋብዛችሁ። እኔ ፍቅር ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቀህ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኛል ብዙ ነገር አለ በእኔና ባንቺ ማለት ያሳለፍነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽዬ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው የገባኝ። ላስከፋሽ ፈልጌ አይደለም እንጂ ወድሻለሁ። እኔም ስለምወድ ነው የገባኝ። ይቅርታ ትፈቅድልሽ? የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ነው ስጦታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝም ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪው ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄ ነው ማለት ፈልገው። እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። እንደተመለከታችሁት ነው ባልም በሰራው ስህተት ወይም ደግሞ ከዚህ በፊት በድላታል በተባለው ጉዳይ ላይ እንግዲህ እንደማይበድላት ወይም ደግሞ ቀን ወይም ደግሞ ጥሩ ባል መልካም ባል መሆኑን ለማሳየት በአደባባይ ፕራንክ ያረጋትን ባለቤቱን መልሶ እንደገና በአደባባይ ደግሞ ሰርፕራይዝ አርጓት ጊፍት ሰጥቷት ይቅርታ ጠይቋል። በዚህ ጉዳይ ላይም ብዙዎች ሀሳባቸውን ይሰጡ ይገኛሉ። እስቲ ተጨማሪ ቪዲዮ ያለ ልጋብዛችሁ። አይደለችም ለምን ደስተኛ የሆነ ሰው ፕራንክ ነው ሲባል ከዚህ በፊት በህይወቷ ምንም ነገር ያልደረሰባት ምንም ያዘነች ባትሆን ኖሮ ውዶቼ ባሌ ፕራንክ ነው ያደረገው በቁም ነገር የባሌ የሚስት ነገር እኮ ይሸፈናል። ባል እንዳይጠላም ባል የሆነ ነገር እንዳይሆንም ነው። ይሄ እኮ ቀልድ ነው እንደ ማሮቼ ምናምን ትል ነበር። ቀልድ ነው ምናምን ሌላ ጨዋታ ነው። ረፈታ በሉ ምናምን ነገር እንትን አትበሉ ምናምን ይሄ ጨዋታ ነው። እሺ ኧረ ውዴ ምን ካሳ ነው ምናምን ይሄ እኮ ፕራንክ ነው ያለ ነገር ነው ምናምን ብላ ታሳልፍ ነበር ሴትየዋ። አሁንም እኛ እናቀልሻለን ውዴ ባሏ ነው እኮ የልጇ አባት ነው ብትሉ ምን ታውቃላችሁ? እኛ እናቀልሻለን፣ እኛ ተመልካቾች እናቀልሻለን። ፊትሽ አሁንም ደስተኛ አይደለም። አትስቂም፣ አትንቀሳቀሽም፣ ጸጥ
ጥብለሽ ነው ውድ ያለሽው። ውስጥሽ ላይ ያነበኩት ህመም አለ። ሰልችቶሻል። እሱ ፕራንክ የሆነ ውስጥሽ ህመም አለ። እኔ ተረድቼሻለሁ። ማርያም ጋይስ እያሾፍኩ አይደለም። የሆነ ህመም አለ። ካሳ ራሱ ሲላት ሮጣም አላቀፈችው። ምንድነው ውዴ ካሳውም አላለችው። በቃ ዝም መብራሉ እንደ በድል ልጅቱ የምታየው ይሄ ጤና ነው ወይ ትላላችሁ? አንተ ቆሽ ማዳ ሽማግሌ ወጣት አላቆም ፊትህን። እኔ እሷን እንዳየሁትኝ ያችን የመሰለች ልጅቱ ራሱ ብርቱካን ስታለቅስ አይኗ ራሱ እዚህ ጋርና እዚህ ጋር እንደ ሳልጅ ቂጥ ነው የቀላው። አሁን የአራስ ቂጥ አይታችኋል? የአራስ ቂጥ ትንሽ በውሃ ነገር ጨርቅ አርጋችሁ ስትጠርጉበት ማለት ነው ቂጡ ይቀላል፣ ይላጣል። እንደ አራስ ህፃን ልጅ ቂጥ ጉንጯ ደም ለብሶ እንደዛ ተነስተም አላቀፋት። ፕራንክ አይደለም፣ እንደው ፕራንክ አይደለም። እንደዚህ አይነት ፕራንክ በታሪክ አይቻላል። ደምን በእንደዛ እያለቀሰ ቁጭ ብሎ እንደ ስዕል ያያታል። ምን ጉድ ነህ አንተ? ምን ጉድ ነህ? እውነት ለመናገር ቤታዩ የተናገረችው ሀሳብ ላይ እኔ ብቻ ሳልሆን ብዙዎቻችን እንስማማበታለን። ምክንያቱም ባል ከዚህ በፊት የበደላት ባይሆን ኖሮ ዛሬ ላይ አታለቅስም ወይም ደግሞ ስሜታዊ ልትሆን አትችልም ነበረ። ፕራንክ ነው እያላትም ስሜታዊ ሆና ነበረ። ምናልባት ከዚህ በፊት የበደላት ወይም ደግሞ ከዚህ በፊት የማትረሰው ጠባሳ ያሳደረባት ጉዳይ አለ ብሎ ነው ብዙዎች እያሰቡ ያሉበት። እኔም በዚህ ጉዳይ ላይ እስማማለሁ። እናንተስ ምን ይመስላችኋል? ተጨማሪ ቪዲዮ አለ ልጋብዛችሁ። እንደዚህ አይነት ፕራንክ ነው ብሎ ገና ሲጀምር ማስቆም ትችላለች። ከተቀረጸም በኋላ አይቻልም ማለት ትችላለች። ፈቅዳና ተስማምታ ከለቀቀችው በኋላ ሁላችንም ሴቶች ስለሆነ እሱም የሰደብነው እኔም ሰድቤዋለሁ እኮ። በኋላ ላይ ግን ሳጣራው እንደዛ አይደለም፣ የእሷም ስህተት ነው። ለዛ ነው እንደዛ ያልኩት ጋይስ። ያየሁት ቀን ቪዲዮውን መጨረስ አቅቶኝ አልቅሻለሁ። ምክንያቱም እኔ አራሱኝ ምንም ሳይጎልኝ ትንሿ ነገር ይብሰኝ ነበር፣ ሆድ ይብሰኝ ነበር። አይደለም በምግብ የሚናገረኝ ሰው ኑሮ አይደለም በምግብ የሚናገረኝ ሰው ቀርቶ ከመሬት ተነስቶ ያስለቅሰ ያነፋርቀኝ ነበር። ከመሬት ተነስቶ ያው አራስ ቤቱ ነሽ የሶስት ወር ልጅ ይዘሽ ምናምን እንደዚህ አይነት ነገር ሲነገርሽ ያንን ነገር ስለማየው ስላየው ስለተመለከትኩኝ ልክ ያንን እሱ እንደዛ ሲላል የእውነት ነው ያለቀስኩት። የእውነት የተናገርኩት እንደው ሚዲያ ላይ ባይሆንና ፊት ለፊታችን ቢሆን ስንት ሴቶች ተነካክተን ጨርሰናል። ይሄ ሰው የሊያሹ ሀሳብ ደግሞ ከሁሉም ለየት ያለ ነው። ምክንያቱም ሚስትየውም ጥፋተኛ ነች ብላ መታለች። እኔ እንጃ በዚህ ጉዳይ ላይ ብዙዎችም አያስማሙበት ይችላሉ። እናንተስ ሚስትየው ጥፋተኛ ትመስላችኋለች? በሊያሹ አንጻርም ብንመለከተው ትንሽ ያስኬዳል መሰለኝ። እስቲ ሀሳባችሁን ስጡበት እናንተ። ሰው ሆዱ ባዶ ሆኖ አፉ ክፉ ሊሆን አይችልም። በነገራችሁ ላይ ከሆድ የተረፈ ከሀሳብ የተረፈ ነው በአፍ የሚወጣው። አፉ ክፉ ሆኖ ሆዱ ባዶ ሆነ ሰው ይል መርዝ የምንጠፋው ውስጣችን ስላለ ጌትም መጥቶ አይደለም። ለመስማማት የፈጠናችሁ ለቁጣ ደግሞ የዘገያችሁ ሁኑ አለ መጽሐፍ ቅዱስ። ሰው ለመቆጣት አይደለም መፍጠን ያለበት፣ ችግር ለመፍታት ነው። ዲስክሌት ለማድረግ ነው፣ ነገሮችን ለማካበር ሲሆን ለማቅለል ነው፣ መፍትሄ ለመስጠት ነው። ለቁጣ ያጠፋውን ሰው ለመበቀል ለጥፋት የተሰራ ሰው ዋጋ ለማስከፈል ምናምን አይደለም መፍጠን ያለበት። እንደው ነገሩ ምንድነው ብሎ ማጥራትን መስማትን መልመድ ይኖርብናል። የክርስቲያናዊ ጠባይ ነው። ከዛ ውጭ ያለው ግን ቅድም እንዳልነው እግዚአብሔር ዘንድ የሚያስፈርድ ኃጢአት ነው ማለት ነው። በምናወራው ለማውራት ለመቆጣት በምንፈጥነው ልክ ለመስማት ለመስማማት ነገሮችን ለመረዳት መፍጠን ክርስቲያናዊ ግዴታችን። ቁጣችን ኃጢአት ይሆናል እንደዛ ካልሆነ ማለት ነው። ተበድለን እንኳን ቁጣችን ኃጢአት ሊሆን ይችላል። ተበድለን እንኳን አንድ ያደረግንበት መንገድ ትክክል ባለመሆኑ የቁጣችን በደል ይሆናል። ተቆጡ ግን ምን አትበሉ አትበድሉ ተብለን ነበር። ተበድለን እንኳን ግን ቁጣችን በደል ሊሆን ከእግዚአብሔር የሚለየን ሊሆን ይችላል። ወንድማችን ያጋራን ሀሳብ ልክ ነው ብዬ አስባለሁ። ሰው በልቡ የያዘውን ክፋት እንግዲህ በአንደበቱ ይናገራል። ስለዚህ እቺ ልጅ እዚህ ጋር ፕራንክ ስትደረግ እንደዚህ ስሜታዊ ሆና እስከ ማልቀስ የደረሰችው ምናልባት ከዚህ በፊት እሷን የበደላት ወይም ደግሞ ልትረሳው የማትችለው ጠባሳ አሳድሮባታል ብሎ ብዙዎች የሚያስቡት ጉዳይ ትክክል ነው ብዬ እኔ አስባለሁ። እናንተስ ምን ይመስላችኋል? በተጨማሪም ቤተሰቦች በተለያዩ ሶሻል ሚዲያ እንግዲህ እነዚህ ምስሎችንም እያጋሩ ከዚህ በፊት ጥቃት አድርሶባታል ወይም ደግሞ ጥቃት ያደረሰባት ምስል ነው ብለውም እየለቀቁ ይገኛሉ። ነገር ግን እነዚህ ነገሮች ከእውነት የራቁ ናቸው። ሰዎች በኤዲቲንግ ፎቶሾፕ እንግዲህ ያዘጋጇቸው ናቸው እንጂ ትክክለኛ እሷ የጥቃት አድርሶባት አይደለም። ብዙዎች በዚህ ጉዳይ ላይ ስሜታዊ ሆኖ ሀሳባቸውን እየገለጹበት ስላገኙት ነው አንድ ለእናንተ ላጋራችሁ የፈለግኩት። ተጨማሪ ቪዲዮዎች አሉ፣ ወደ እነሱ እንለፍ። ወልጄ አልሄድኩም ቤተሰብ ጋር፣ እሱን ያረሰኝ
የመጀመሪያ ልጄንም ሁለተኛ ልጄንም እሱ ነው ያረሰኝ። እንደሱ አይነት ሰው አለ ብዬ አላስብም። ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? በክትፎ ነው የሚያረሰኝ። በክትፎ ነው የታረሽ እንዴ? ከባድ ይሄ ወዝ ዝም ብሎ አልመጣም ማለት ባሌ በክትፎ ነው ያረሰኝ አለች። ባለፈው ለታ ደረቅ ዳቦ ፊት ለፊቷ አስቀምጣ ልጇን እንትን እያለች እየተንከባከበች እያለ መጥቶ እንደዛ ቅስም የሚሰብር ንግግር ተናግሯት እንባን አፍስሶ ስንት ሰው ቆስሉ ተነክቶ ስንት ሰው በቃ ብሎ ወንዱም ሴቱም በአንድ ድምጽ በቃ በጣም ሊገለው ደርሶ ነበረ። ከዛ በሚያስቅ ሁኔታ ደግሞ ያኛውን ስተቱን ከማረም ይልቅ እንደገና ሌላ ስተት ሰርቶ ድጋሜ የሆነች ሴት ናት እንደዚህ አርግላት ብላይ ምናምን ከዛ ፖስት ማድረጉ በጣም እያስገረመኝ ነበር። መጀመሪያ ያርጉት ይቅረጹት እኮ ምናምን። ከዛ ግን ስታለቅስ ደብሮት አለ አይደል? ሲደብረው መቼስ ማልቀሷ ምናምን ስለሚደብረው ሲያዩት በቃ ይሄ ነገር ደብሮሻል ምናምን ፖስት መደረግ የለበትም መባል እየተቻለ ፖስት ተደርጎ ሁሉም ሰው ቁስሉ ተነክቶ ምናምን ሁሉም ሰው አለቀሰ። ያለቀሰ ሰው ብዙ ሰው አለ፣ ሴትም ሆኖ ወንድም ማለት ነው። ከዛ ፓርቱ ደግሞ ብሎ የሆነች ሴት ናት እንደዚህ አርጋለችኝ ምናምን ህዝብ በፊት ምናምን ብሎ ደግሞ ይቅርታ አለ። ከዛ አሁን እንደ ሐሳባቸው በጣም ታዋቂ ሆኑ ምናምን እናም ሲጠየቁ በክትፎ ነው ያረሰኝ ምናምን አለች ማለት ነው። እኔ እውነት ይቅርታ አድርጉልኝ፣ ሁለቱም አስጠልተውኛል። እሱ ነበር በጣም ሲያስጠላኝ የነበረው፣ አሁን እሷም ደበረችኝ ማለት ምንድነው? የሆነ ስሜት አለ በቃ ደስ የማይል ስሜት ተሰምቶኛል፣ ግን ሊገባኝ አልቻለም። በቃ ግን ያስጠላል፣ ደስ አይልም፣ ይደብራል። በቃ ይደብራል። ደስ አትሉም ሁለታችሁ ማለት ነው። ብዙዎችን ያነጋገረው ይህ ቪዲዮ ነው። ስለ ባሏ የተናገረችበት ሁኔታ እውነት ለመናገር ባሏ እንደዚህ አይነት ተንከባካቢ እንደዚህ አይነት ፍቅር የሆነ ባል ከሆነ እንዴት ፕራንኩ ላይ ልታለቅስ ቻለች የሚለው ጥያቄ የብዙዎች እንቆቅልሽ ሆኗል። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ግለጹልኝ። የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝ ነሽ፣ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው፣ አስመሳይ ምናምን። እሱ ልክ አይደለም። በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ። በፍጹም የደስታሽ ቀንማ እሱም ቢያይ የሚጠብቀውና የሚጓጓለት ቀን ነበር። እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ። ያንን ነገር ማካሄድ ችያለሁ። ሰው ግን ምንም በማያውቅበት ብዙ ሰው ይፈርዷል። ያ ነገር ጎድቶኝ አልፏል በሰዓቱ። ምን ነው ባላረኩትም ብያለሁ። ፕሮግራሙ ላይ ራሱ የሆነ ላለቅስም ፈልጋለሁ፣ ልስቅም ፈልጋለሁ። የደስታዬ ቀን ነው፣ ግን ውስጥ ደግሞ አለ የሆነ የጎደለ ነገር አለ እኮ ይሰማሃል አይደል? እንደሰው ሰው ደግሞ ሳይረዳ ሲቀር ደግሞ ያሳዝናል። ግን የተረዱኝም ሰዎች ስለነበሩ እግዚአብሔር ይመስገን አልፏል። ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው የምትሄጂው እንዴት ነው የምታድሪው በዚህ ሰዓት የት ትሄዳለች ብሎ ጠይቆኝ የሚያቅሰው የለም። በጣም ይገርበኛል። አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ? ማለት ከደብረ ዘይት ተመላልሼ እንደምሰራ ያውቃሉ። የት ነው ግን የምትሄጂው የት ነው የምታድሪው ለምንድን ነው ግን ያላሉኝ ይላል። እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው ብትንትን ይላሉ ሁሉም ሰው። ከዛ በቃ ግራ ይገባኛል። ይሄ ካለፈ በኋላ እኮ ነው ፊልም ማረገው። ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው። ቴላለው እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዝ አይቶኙ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ። ከዛ እና ታዲያ የት ሄዳለሁ አልኩት። ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለኝ። ከዛ የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንም ሰው አያምንማ በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል። ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበር። ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አዎ አስፍዬ ታዲያ የት ሄዳለሁ አንደኛ ልጄን ማየት አለብኝ ልጅ አለኝ እኮ ነው ኃላፊነት አለብኝ ምናምን ስለው በጣም አዘነ። ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ የመጣሁት። የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ እኔ አንድ ክፍል ትበቃኛለች ምን ያረግልኛል። እሱን አረሳውም። በህይወቴ በሩን ከፍቶ
በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው። እሱን በደንብ አስታውሳለሁ። ብዙዎቻችን በኢቢኤስ ላይ የምናውቃት እንግዲህ ቃል ኪዳን በቅን ልቦች ፖድካስት ላይ ቀርባ እንግዲህ የተናገረችው ንግግር ሰምታችኋል። ማንም ሰው ለኔ ግድ አልነበረውም ከአስፋው ውጪ ብላም ተናግራለች። እንዲሁም በተጨማሪ ሽምግልናም ራሱ ፕሮግራሙ ቪዲዮ ሲለቀቅ ብዙዎች ቅር ተሰኝተዋል። ምክንያቱም አስፋው ከሞተ ብዙም ጊዜያቶች ሳይሞሉት ነበረ። ነገር ግን በዚህ ጉዳይ ላይ ምንም አይነት ስህተት አልሰራሁኝም፣ አስፋው ቢኖር ደስ የሚለው ነገር ስለሆነ ችግር የለውም ብላ ምላሽ ሰጥታለች። በዚህ ጉዳይ ላይ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ስንት አህጉር አለ? 7 ኤሽያ። አረ የምን አበባ እዚህ የዞረብኝ ነው ያግዢኝ። 7ቱን አህጉራቶች ኤሽያ እያስመለሰች ነው ቤተሰቦቿን። እሷም ጠፋባት። አራቃቸው ነበር አልመለሱትም። አቃቸው ነበር። ስንት አህጉር አለ? 7 አፍሪካ አንዷ ናት። ሳውዝ አፍሪካ፣ ኤሽያ ምናምን እንደዛ ነው። 7 ናቸው። እኔ ምለው እንዴት ነው? እንኳን ደስ አላችሁ። ምርቃቱ የት ኮሌጅ ናችሁ? ምንድነው የመረቋችሁ? ልጅ አባውት ምናምን ትልልቅ ሰዎች ነው የመረቋችሁ? እደጉ ተመንደጉ እንደዚህ ነው ተምራችሁ ነው የተመረቃችሁት? ሃይ ስኩልን ዘላችሁ? እርግጠኛ ከቤት ወጣችሁ የሆነ ሰው ጋር ደወላችሁና ኮሌጅ ተቀበሏችሁ አይደል? ከቤት ወጣችሁ እንጃ አታውቁ። ይሄን እንኳን 5ኛ ክፍልና 6ኛ ክፍል ነው የተማርነው። እንዴት ነው ነገሩ? አፍሪካ ነች ነው አፍሪካ አለች እንትን መካከለኛው አፍሪካ ማለት ባይዞይ እፍረት ጠፋ። ቪዲዮ ላይ ተለቆራሱ። አንቺ እኮ የለቀቀችዋን ሴትዮ መክሰስ ነበረብሽ፣ ስም ማጥፋት። እኔ እሷን ልትከሳል ብል ነገሩን ነው የምልሽ። ካንክኖሽ እንዴት በአደባባይ እንደዚህ ወጣብኝ ብለሽ ራሱ እያየሽ ሼር እያደረግሽ ነው። እኔ አየሽ ቪዲዮአችን ቫይራል ወደ ምናምን ተዋረድሽ። በቃ ደፋር ሆነን እንደው በአገር ውስጥም በውጭም ያላችሁ እንደው ከህሊና ከካሜራችሁ ጋር አብራችሁ የምትኖሩ ያላከራያችሁት ወይ ውጭ ቤት ራሱ ጅሎ ተከራይቶ አልወጣባችሁ ሰዎች እንደው አታዝኑም? እስቲ እንዘን አንድ ደቂቃ የህሊና ጸሎት አይደል? አንድ ደቂቃ እስቲ እንዘን፣ እስቲ ተያይዘን እዚህ ደረጃ ደረስን። ከኮሌጅ በር ላይ አበባ ያቀፈች ሴትዮ ሳውዝ አፍሪካ አህጉር ናት እያለች ነው። ባለፈው አፍሪካ ህብረት ስብሰባ የሚደረገው ሲባል ቤጂንግ ያለ አንዱ ትልቅ ሰው ክራባት ያደረገ ሰው አሁን ደግሞ እንደዚህ ነው። በቃ ይሄ ነው። ትመረቂያለሽ፣ የሆነ መንግስት መስሪያ ቤት ትገቢያለሽ፣ አሁን ወይ የሆነ የግል ተቋም ትገቢያለሽ፣ አንዱ ባንክ ትገቢያለሽ፣ የፈረደበት አካውንቲንግ ወይ ማርኬቲንግ ተመርቀሻል፣ አሁን ዲፕሎማው የሆነ ነገር። ከዛ በኋላ እዛ ትቀመጫለሽ ክለርክ ላይ፣ ሂሳብ ቤት በኩል ደንበኛ ቤት በኩል ወረዳ ትቀመጫለሽ፣ ሰው ቤት በኩል ያናግርሽ። ገና 2 ቃል ስንናገራችሁ እሺ በቃ ኦልራይት ነው እስቲ ምን እንግሊዝኛ ተመራለሁ ብለን የምትቀባጥረው ይሄ ኮምፕሌክሳችሁ እኮ ነው። ምንም ስለማታውቁ ጉድ ሞርኒንግ ያለ ሰው ማስተርስ ያለው ይመስላችኋል። በቃ ተጎዳም። በቃ ይሄ ነው አቅም የሌለው ሰው ኢንካፓሲቲ የወረደ ካፓሲቲ ሲኖር አገር እንዳገር አትራመድም ነው። አዝናለሁ ይሄን ስልሽ አንቺን ይዘን የትም አንራመድም። አሁን እነዚህም ቤዚክ የ6ኛ ክፍል እውቀቶች ካላወቅሽ ሌላውንማ ተበልተናል። መድኃኒዓለም እንደው ይርዳን። ኧረ በስመ አብ ምን ይላሉ እንደው። እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እንግዲህ ይመስላሉ። እስካሁን ድረስ አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ። ወዳችኋለሁ።